ምን ጋር ነው አሁን ውጊያ የጦርነት ድባብ አለ። ክሊር ግን አይደለም ማን ከማን ጋር ይዋጋል የሚለው ነገር ምን የሚታይ ነገር አለ። አንደኛ ወደ አሰብ ነው ይላል። አይ መጀመሪያ ከህወሓት ጋር ነው መዋጋት የሚፈልገው ህወሓትን ነው መቅጠም የሚፈልገው ይላል። ብዙዎች የሚተነትኑት አይ ህወሓትን መንካት አይፈልግም አሰብ ነው የሚሉ ወገኖችም አይ አንዱ ከነካው ለየት ያለ ጥምረትም ሊያጋጥም ይችላል የሚሉ ሴናሪዎችም የሚያስቀምጡ አሉ። ፌዴራል መንግስት አሁን ትግራይ የሚወጋበት ምክንያት ወይ ኤርትራ የሚወጋበት ምክንያት አሁን ይሄ መሬት ላይ ያለ የሆነ ተጨባጭ ነገር አለ። ምክንያቶችን መደርድር ብትባል አቶ ልደቱ እንዲህ ከብልጽግና አይን ስታየው ወይል በብልጽግና አይን ሌላ ጉዳይ ነው። ግን በልደቱ አይን እንዴት ታየዋለህ ካልከኝ ራሽናል እንደሆነ ነው ሰው ወይም ራሽናል በሆነ ጭንቅላት ሳስበው በምንም ተአምር ይሄ ጦርነት አያዋጣም፣ ለማንም አያዋጣም። ይሄ ጦርነት ማንንም አይጠቅምም፣ ማንንም አሸናፊ አያደርግም እና በጣም አደጋ ይዞ የሚመጣ ጦርነት ነው እና የኢትዮጵያ መንግስት በዚህ ጦርነት ማገኘው ጥቅም አለኝ ብሎ አስቦ እንደሚሰራ አውቃለሁ። ግን የተሳሳተ መንገድ ነው። እውነቱን ለመናገር የራሱንም ህልውና አደጋ ውስጥ ነው የሚከተው። እሱ አይደለም የሚያሳስበን፣ ግን አጠቃላይ የእሱን ህልውና ብቻ ሳይሆን የሀገሩንም የአካባቢውንም ህልውና ችግር ውስጥ የሚከት ጦርነት ነው የሚሆነው። ስለዚህ ጦርነቱ ለእኔ ጦርነቱ ተጀምሯል። ተኩስ ነው የቀረው፣ ውጊያ ነው የቀረው እንጂ ጦርነቱ ተጀምሯል። ጦርነት ከጥይት ተኩስ አይደለም የሚጀምረው። ጦርነት ከሀሳብ ነው የሚጀምረው፣ ከፕሮፓጋንዳ ነው የሚጀምረው፣ ከትርክት ነው የሚጀምረው እና በዛ ረገድ እኔ ጦርነቱ አሁን እየተካሄደ ነው። የቀረው ተኩስ ነው ወይም ውጊያ ነው የቀረው እና ይሄ ውጊያ ወይም ይሄ ተኩስ ከተፋላሚ ወገኖች አንዱ ለእኔ ያመቸኛል በሚለው ጊዜና ቦታ በማናቸውም ከፊታችን ባለ ቀን ሊጀምረው ይችላል። ማናችንም የት ይጀምራል ማን ይጀምረዋል የሚለውን እርግጠኛ ልንሆን አንችልም፣ ውጊያውን ማለት ነው። ጦርነቱ ግን ኦልሬዲ ተጀምሯል ብዬ ነው ማምነው። አንድ ጦርነት ወደ ውጊያ ለመሸጋገር ሊያስችሉ የሚችሉ ጉዳዮች ሁሉ ኦልሞስት መሬት ላይ ተሟልተዋል። እሱን ነው እያየን ያለ ነው እና ሪሊ ምክንያታዊ የሆነ ስታስበው በፍጹም ለማንም የሚያዋጣ ጦርነት አይደለም። እንዴት እንዲህ አይነት ጦርነት ሊነሳ ይችላል ብለህ ልታስብ ትችላለህ፣ ልትጠይቅ ትችላለህ። ግን ደግሞ የሰዎቹን ባህሪ፣ የድርጅቶቹን ባህሪ ስታይ፣ የመንግስታቱን ባህሪ ስታይ፣ አሁን ደግሞ መሬት ላይ እየተደረጉ ያሉ ዝግጅቶችን፣ የፕሮፓጋንዳውን ቅኝት ስታይ ጦርነቱ በብዙ እጅ አይቀሬ የሆነ መምጣቱን እያየን ነው እና እጅግ አሳሳቢ ጦርነት ነው የሚሆነው። እኔ ስታሊን ሰሞኑን አስባለሁ በኢትዮጵያ ታሪክ የጦርነት ታሪክ ነው ታሪካችን። በአብዛኛው ስንዋጋን የኖር ነው እርስ በርሳችንም ከውጭ መንግስታትም ጋር። ነገር ግን እንዲህ አይነት በጣም የተዘበራረቀ እና ሰፊ የሆነ የፖለቲካ የኃይል አሰላለፍ ቀውስ ውስጥ የነበርንበት ወቅት አለ ወይ ብዬ ሳስብ አንድም ጊዜ የለም። አሁን ኢትዮጵያ ውስጥ የተፈጠረው የፖለቲካ የኃይል አሰላለፍ ማመን በማይችል ደረጃ በጣም ሰፊ አውድ ያለ፣ ብዙ ኃይሎችን የሚያሳትፍ፣ ውስጣዊ ውጫዊ ኃይሎችንም የሚያሳትፍ እና ሪሊ ውጤቱን ለመገመት በጣም አስቸጋሪ የሆነ አደገኛ ጦርነት ነው። ምናልባት ይሄ ጦርነት በታሪካችን አይተነው የማናውቅ ጦርነት ነው። ስለዚህ ከዚህ ጦርነት በኋላም ደግሞ ኢትዮጵያ ኤርትራ ብቻ አይደለም አካባቢው ራሱ ከፍተኛ የሆነ ትርምስ ውስጥ ምስቅልቅል ውስጥ የሚገባበት ሁኔታ ነው የሚኖረው እና በዚህ ጦርነት ውስጣዊ ኃይሎች ብቻ አይደለም፣ ኢቭን ጎረቤቶች ብቻ አይደለም፣ ትልልቅ የሚባሉ ዓለም አቀፍ ኃይሎች ሁሉ ሊሳተፉበት የሚችሉ። እንግዲህ ከኛ ባነሰ ሱዳን ውስጥ የተፈጠረው ጦርነት አሁን የሚያሳትፋቸውን ኃይሎች እያየን ነው። አሁን ቢያንስ 8 ወይም 9 የውጭ ኃይሎች በሱዳን ጦርነት ተሳታፊ ሆኗል። የኢትዮጵያ አሁን ይሄ ጦርነት ከፈነዳ ከዛ በላይ ነው የሚሆነው። መገመት በማንችለው መጠን እጅግ አሳሳቢና ከባድ ጦርነት ነው የሚሆነው እና ሪሊ ስታሊን የቅዳሜው አይነት መድረክ የተቃውሞ ትዕይንት ነው። አንድ ጊዜ አይደለም በየቀኑ ልናደርግ የምንገደድበት ሁኔታ ይሄ ነው። እጅግ አሳሳቢ ሁኔታ ውስጥ ነው ያለነው። ከፊታችን እየመጣ ያለው ነገር አምባገነኖቹ አለማምደውን ነው እንጂ ጦርነትን፣ ክራይስን፣ ችግርን አለማምደውን ነው እንጂ ሪሊ እንቅልፋተን ማደር ነበረብን። ሌት ከቀን ይሄን ጦርነት ለማስቀረት መስራት ነበረብን። ግን አለማመዱ ጦርነትን በቃ የህይወታችን አካል አደረጉት። የህዝብ እልቂትን፣ ሞትን እንድንለማመደው እንዳንደነግጥበት አደረጉ እና ድሮ እኮ 10-20 ሰው ሞተ ብላችሁ ዜና ትሰሩ ነበር አይደለ? አሁን እኮ በመቶዎች የሚቆጠር ሰው እየሞተ ዜና ማይሰራ። አደነዘዝን።
እና ይሄ ትልቅ አደጋ ውስጥ ነው ያለነው እና ሪሊ በጣም የሚያሳስብ ነው እና ጦርነቱ አሁን አይነሳም ከማለት ይልቅ አይቀሬ የሆነ ነው የሚለው አስተሳሰብ እየጠነከረ ይመስለኛል። የህወሓት ጉዳይ እንዴት ነው? አቶ ልደቱ 30 ዓመት ሙሉ ህወሓትን ሲቃወም ህወሓትን ሲደግፉ የህወሓት ከፍተኛ አመራሮች የነበሩ ሲቃወሙ ይታያሉ። ምንድነው ወደ መጨረሻ አካባቢ የታየው የህወሓት ጉዳይ የታየው የሚሉ ወገኖች አሉ። ህወሓት ስለ ህወሓት መጥፋት ወይም ህወሓት እንትን ለማድረግ ኤኒዌይ በህወሓት ላይ የህወሓት ዲፌንደንት ሆነ ይሉሃል። መጨረሻ ላይ የታየው ነገር አለ ወይ ይሉሃል። ሆኛለሁ ወይ ነው ጥያቄው። 30 ዓመት ሙሉ ስትቃወመው የነበረ ፖለቲካ ፓርቲ አሁን መሰረታዊ የሚባሉ አንዳንድ መሪዎች ላይ ፈንዳሜንታል በሚባሉ ጉዳዮች ላይ መንገድ ላይ ተገናኛችሁ ወይ ነው? አይ አልተገናኘንም። 30 ዓመት ሙሉ ህወሓትን የታገልኩት እንዲጠፋ አይደለም። በማጥፋት ፖለቲካ አላምንም። ዛሬ ብቻ ሳይሆን ትናንት ይሄ እነ ዶክተር አብይን ወደ ስልጣን ያመጣው ለውጥ የሚባለው ነገር ከመከሰቱም በፊት 27 ዓመት ህወሓትን ስታገል ህወሓት ይጥፋ ብዬ አይደለም። ህወሓትም ሆነ ኢህአዴግ የሀገሪቱ ችግሮች ብቻ ሳይሆን የመፍትሄ አካል መሆን አለባቸው ብዬ ነው የታገልኩት። አሁንም ቢሆን ተመሳሳይ አቋም ነው ያለኝ። ህወሓት ይጥፋ ብዬ አላምንም። ህወሓትን መታገል ግን ህወሓትን መቃወም ግን ተገቢ ነው ብቻ ሳይሆን አስፈላጊ ነው ብዬ ነው የማምነው። ስለዚህ አንዳንድ ጊዜ ሰዎች ፖለቲካን አይረዱትም። እነሱ ውስጥ የአጥፍቶ ማጥፋት አስተሳሰብ ውስጣቸው ላይ ይኖርና አንተ አንድን ኃይል ስትታገል ወይም ስትቃወም ይጥፋ እያልክ ይመስላቸዋል። እኔ ማንንም የፖለቲካ ኃይል ይጥፋ ብዬ አላቅም። ቲፒኤልኤፍ ኢህአዴግ ትናንት እንዲጠፉ ታግዬ አላቅም። አሁንም ይጥፉ ብዬ አላምንም። ስለዚህ አሁንም እያልኩ ያለሁት ይሄ ነው። ዛሬም የቲፒኤልኤፍ ተቃዋሚ ነኝ። የኔና የቲፒኤልኤፍ አይዲዮሎጂ በጣም የተለያየ ነው። የፖለቲካ መስመራችን በጣም የተለያየ ነው። የቲፒኤልኤፍ አመለካከት የቲፒኤልኤፍ አይዲዮሎጂ ለትግራይ ህዝብም ለኢትዮጵያ ህዝብም አይጠቅምም ብዬ አምናለሁ። በምንም ተአምር ግን ህወሓት መጥፋት አለበት የሚለውን አስተሳሰብ አልደግፍም። በአጠቃላይ ይሄ የማጥፋት ፖለቲካን አልደግፍም እና ርብርብ አሁን ከፍተኛ ርብርብ አለ ህወሓትን የማጥፋት። ስለዚህ ይሄን የማጥፋት እርምጃ ስቃወም ህወሓትን የደገፍኩ መስሎ የሚታያቸው ሰዎች አሉ። እሱ ትክክል አይደለም። እኔ የህወሓትን ጉዳይ ከአጠቃላይ የፖለቲካ የኃይል አስተላለፍ አንጻር አያይዤ ነው የማየው። በቁንጽል አይደለም የማየው፣ በስሜት አይደለም የማየው፣ በጠባብ ቡድናዊ ስሜት አይደለም የማየው። ከአጠቃላይ ከትግራይ ህዝብ ጥቅም ከአጠቃላይ ከኢትዮጵያ የፖለቲካ የኃይል አስተላለፍ አንጻር ነው የማየው። ስለዚህ አሁን እንደው ልክ ህወሓት ቢጠፋ የኢትዮጵያ ችግር በኖ እንደሚጠፋ ተደርጎ እየተደረገ ያለው ርብርብ ይሄ የፖለቲካችንን አስቀያሚነት ነው የሚያሳየው። ወደፊትም ችግራችንን ያባብሳል እንጂ መፍትሄ ይሆናል የሚል እምነት የለኝም። ስለዚህ አሁንም ግልጽ በሆነ ቋንቋ ህወሓትን የማጥፋት ርብርብ መቆም አለበት። አንደኛ በተግባር ሊውል የሚችል አይደለም፣ የሚገባም አይደለም፣ አይጠቅምም የሚል እምነት አለ። ነገር ግን ህወሓትን መታገል ህወሓትን መቃወም ግን ተገቢ ነው ብዬ አምናለሁ። የትግራይ ህዝብ የህወሓት አጀንዳ አይጠቅመውም ብዬ አምናለሁ። ሊታገለው ይገባል ብዬ አምናለሁ። ሊያጠፋው ይገባል ብዬ ግን አላምነው። ህወሓት ደግሞ ቀላል የማይባል የራሱ ማህበራዊ መሰረት ያለው ድርጅት እንደሆነ አውቃለሁ። ትግራይ ውስጥ ከሚቃወመው በላይ የሚደግፈው ብዙ እንደሆነ አውቃለሁ። እነዛ የሚደግፉት ሰዎች መብት አላቸው ህወሓትን ይዘው ይመቀጠል። የእነሱ መብት ኢትዮጵያውያን ናቸው፣ መከበር አለበት። ድርጅቱን እስከፈለጉት ድረስ ይዘውት ሊቀጥሉ ይገባል። የእነሱን የፖለቲካ አመለካከት ልናከብርላቸው ይገባል። ስለዚህ ህወሓትን ማጥፋት የሚለው ነገር የፖለቲካ ራሽናል የለውም፣ ጥቅምም የለውም፣ ተገቢም አይደለም፣ በተግባርም ሊውል የሚችል አይደለም። ግን ፖለቲካችንን የበለጠ ያወሳስበዋል፣ ችግራችንን የበለጠ ያጠናክረዋል እና አይጠቅምም ከሚል እንጂ እኔ ትናንትም የህወሓት ደጋፊ ሆኜ አላውቅም፣ ዛሬም የህወሓት ደጋፊ አይደለሁም። ትናንትም ህወሓት እንዲጠፋ አልታገልኩም፣ ዛሬም ህወሓት እንዲጠፋ አልታገልም። ይህን ካለመረዳት ይመስለኛል ሰዎች የተለያየ ሀሳብ ሲናገሩ እንሰማው። ምንድነው ትልቁ ጉዳይ? አቶ ልደቱ የእናንተ ፓርቲ ተሰርዟል፣ ህወሓትም ተሰርዟል፣ ሰርዤዋለሁ ብሏል። ምርጫ ቦርድ ዘሴም ምርጫ ቦርድ ነው የሰረዘው እና ትግራይ ግን ትግራይን እያስተዳደረ ነው። ህወሓትን ቀበሌ የሚያስተዳድረው ወረዳ፣ ዞን የሚያስተዳድረው እሱ ነው። የ51% ምናምን የሚባለው ኢንክሉዲንግ ፕሬዚደንቱ ጀነራል ታደሰ ወረደ የህወሓት ሹመኛ ናቸው። ምንድነው የኢትዮጵያ ፖለቲካ ሪያሊስቲክ ሆነ ስታየው ምርጫ ቦርድ ሰርዤዋለሁ የተባለ ፖለቲካ ፓርቲ ግን ትግራይ
በደንብ አድርጎ በጀት እየተበጀተለት ከፌዴራል ጋር ኖርማል ግንኙነት እያደረገ እየሰራ ያለው የጀነራል ታደሰ ወረደ የህወሓት አፖይንቲ ነው። እንደዚህ አይነት አገር ምንድን ነው እንደ ሀገር ስታየው ሪያሊስቲክ ሆነን ስናየው እንደ ቀልድ አይደለም ወይ? አይሚን ህዝብ ላይ እንደመቀለድ አይደለም ወይ? ይሄ እኮ ነው የስታሊን ትልቁ ችግር። የኢትዮጵያ ፖለቲካ ማቹራ ለማድረጉ ሁልጊዜ ስተትን ጥፋትን እየደገመ የሚቀጥል መሆኑ እኮ በዚህ ነው የምታየው። አሁን እስቲ ቲፒኤልኤፍን መሰረዝ ምን ትርጉም አለ? ሰርቲፊኬቱን ነው የምትቀማው። የራሱ ህዝባዊ መሰረት አለው። ከዛ ህዝብ ውስጥ ልታወጣው አትችልም። በተግባር ልታጠፋው አትችልም። ስለዚህ ውጤቱ ምንድን ነው የሚሆነው? ህወሓትን ስትሰርዘው ጦርነት እያወጅክ ነው። በጸጋ መጥፋትን ሊቀበል አይችልም። ህወሓት እንደ ድርጅት ሊቀበል አይችልም። ህወሓትን የሚደግፈው የህብረተሰብ ክፍል ሊቀበል አይችልም። ስለዚህ ወዴት ይኬዳል ማለት ነው? ወደ ጦርነት ይኬዳል። የሚመስላቸው ግን ሰርቲፊኬቱ ስለተቀማ ወይም ስለተሰረዘ ከምድረ ገጽ የሚጠፋ ይመስላቸው። ይሄው በተግባር ታየው። ምርጫ ቦርድ ሰርዣለሁ አለው፣ አላውቅህም አለው። ትግራይን ግን እየመራ ነው። ትልቅ የፖለቲካ ኃይል ሆኖ ቀጥሏል። ምን ውጤት መጣ? የመጣው ውጤት ምንድን ነው? ቅራኔውን የበለጠ አከረረ። በሀሳብ በውይይት በድርድር ከመፍታት ይልቅ ወደ ግጭትና ጦርነት የሚሄድበትን እድል የበለጠ አሰፋ ነው። አየህ፣ ይሄ ነው ትልቁ ችግሩ። ከዚህ ካልወጣን፣ ይሄ ከአጥፍቶ ጠፊነት ፖለቲካ ካልወጣን ችግራችንን ልንፈታ አንችልም። በኢትዮጵያ ተጨባጭ ሁኔታ ከዚህ በኋላ አንዳችን ሌላችንን አጥፍተን ብቻ አይደለም በዘላቂነት አሸንፈን መኖር አንችልም። በኮምፕሮማይዝ፣ በመቻቻል፣ በሰጥቶ መቀበል፣ በመከባበር፣ በመደማመጥ ነው ችግራችን ሊፈታ የሚችል። በማጥፋት የሚፈታ ችግር የለም። ማጥፋትም አይቻልም። ስለዚህ በተግባርም የታየው አሁን እንዳልከው ህወሓት እንዳልጠፋና ሊጠፋም እንደማይችል አስቀድሜ ስናገር የነበረው ይሄ ነው። ሰርቲፊኬት ወረቀቱን ስለተቀማ እና ምርጫ ቦርድ ስለሰረዘው ምንም መሬት ላይ ትርጉም የለውም። ውጤቱ የሚሆነው የህወሓት መጥፋት ሳይሆን እንደውም ምናልባት የህወሓት መጠናከር ነው። ለህልውናው ሲል አቅሙ የፈቀደውን ነገር ሁሉ ያደርጋል። የበለጠ ግጭት ነው የሚያመጣው፣ የበለጠ ጦርነት ነው የሚያመጣው እንጂ አይጠቅምም ነው። ግን ይሄ ፖለቲካ የሚገባው ሰው የለም። ያሳዝናል። በፊትም ያሁሉ ህዝብ ያለቀው የ2 ዓመት ጦርነት የተካሄደው በሌላ ምክንያት እኮ አይደለም። ከኢህአዴግ ውስጥ ቲፒኤልኤፍ ነጥለን ብናጠፋው እንጠቀማለን፣ የኢትዮጵያን ህዝብ ድጋፍ እናገኛለን፣ ስልጣናችንን ለረጅም ጊዜ እናራዝማለን ብለው ስላሰቡ ነው። ለዛ ሁሉ ለሚሊዮን ህዝብ ልቂት ምክንያት የሆነ ጦርነት ይፈነዳል። ያ ሁሉ ህዝብ አልቆ እንዴት መማር ያቅተናል? አሁንም ተመሳሳይ ስህተት ነው እየተሰራ ያለ፣ ተመሳሳይ መንገድ ነው እየተከተሉ ያሉት እና ጎበዝ፣ ይሄ ዝም ብሎ አንድን ድርጅት የመደገፍና ያለመደገፍ ጉዳይ አይደለም። ሰፋ አድርገን አንዳችን ሌላችንን አጥፍተን በዚህ ዘመን ልንኖር አንችልም። እንኳንስ ማጥፋት በዘላቂነት አሸንፈን መኖር አንችልም። ይሄን ካልተረዳን የኢትዮጵያ ፖለቲካ ሊለወጥ አይችልም። አለመለወጥ ብቻ አይደለም፣ ኢትዮጵያውያን እየተላለቅን ከመፈራረስ ልንድን አንችልም። ስለዚህ ከዚህ የፖለቲካ አስተሳሰብ ማይንድ ሴት መውጣት አለብን የሚል እምነት ነው ያለኝ።